ሳቤላ ልደት በሚያሳዝን ሁኔታ ባሩኮና እንዲሁም ደግሞ ዲና አበላሹት። ሳቤላ የመጨረሻ ልቧ ተሰበረ። አብርሃም በጣም በልጁ ለማስደሰት እየተሯሯጠ ባለበት ሰዓት ሳቤላን ለማስደሰት ዶክተር ረብቃም አብራ እያደረገች ያለችውን ሰርፕራይዝ ለማድረግም እርስ በርሳቸው ተመካክረው ሳቤላን ሰርፕራይዝ በሚያደርጉበት ሰዓት ሳቤላ እንግዲህ በደስታ ተመካከላቸው ከረብቃና ከአብርሃም መካከል ስትገባ በዚህን ሰዓት ዲና በሚያሳዝን ሁኔታ ሰርፕራይዙን ወይም ልደቱን አበላሸችበት። አብርሃም ያደረግኩን ነገር ምንድን ነው ፈጣሪ ሆይ እያለ ማልቀስ ጀመረ። አብርሃም ይሄንን ሲያደርግ በጣም ሳቤላ ራሷን ስታ እዛው ላይ ደፈታለች። ልቧንም አጥወለወላት። ዶክተር ረብቃ ይበልጥ ለአብርሃም በጣም አዘነች። ባርኮና እንዲሁም ደግሞ ዲና አሁን ላይ ከዛ ከቤት በመውጣታቸው እንደገና ተጸጽተው ወይኔ ያዙ ይልቀቁኝ እያሉ ይገኛሉ ሁለቱ። ነገር ግን ምንም ማድረግ ስላልቻሉ አሁን ላይ የሳቤላን የልደት ፕሮግራሟን ማበላሸት ነበር አላማቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ፓርት ይዘመተናል። እንግዲህ አብርሃምን ለመበቀል ብላ ያደረገችው ነገር ዲና ከቤት በመውጣቷም እና በቀል አዘጋጅታ ለመመለስ ከልጆቿ ጋር ሄዳ ፏፍሽ በምትልበት አጋጣሚ ነገር ግን አሁን ላይ አብርሃም በእነሱ ስልክ ላይ አለመደወሉ ይበልጥ ያበሳጨው ባርኮ ወደነ አብርሃም ጋር በመሄድም ያየው ነገር ለእሱ እጅግ በጣም አስደንጋጭ ነበረ። በዚህን ሰዓት ያስደነገጠው ነገር አብርሃም ስልክ እያወራ ቤቱን የሚገዛ ደላላ ጋር ነበረና መሐንዲስ ነበረ። በዚህን ሰዓት ኤፊሶን የረብቃ ጓደኛ ወይም ፍቅረኛዋ እዛ በመሄዱ እጅግ በጣም ተበሳጭቶ በነበረበት ሰዓት አሁን ላይ ከውጭ ሆኖ አብርሃምን ሲያየውም ለምንድን ነው ስልክ ያልደወልልን እያለ ከቤት እባክህ ባርኮ አትሄድ ስትለውም አንቺ ያመጣሽው ሀሳብ ትክክል አይደለም፣ ይሄ ደንቆሮ እኮ ጭራሽ ስልካችን ላይ አልደወለም። ስለዚህ አንቺን ተከትዬ ከዛ ቤት መውጣት አልነበረብኝም፣ እኔ ነኝ ስህተተኛው እያለ ባርኮ እየቀወጠ ዲናን ጥሏት ወደ አብርሃም ጋር ሲሄድ አብርሃም ፎቅ ላይ ታዛ ለታዛ እየሄደ እየሳቀም ስልክ እያወራ ነበር። በአብርሃም እንቅስቃሴና እንዲሁም ደግሞ ፈገግታውን በማየት የተቃጠለው በንደትና በቅናት የተናደደው ባርኮ አሁንም ሌላ ቀጣውንና አስደንጋጩን አየ። በዚህን ሰዓት ኤፊሶን ተታች መጥቶ ከረብቃ ጋር እያወሩ ባሉበት ሰዓት አብርሃም ወደ ታች ሲወርድም መታሃል እንዴ አለው። አው መጥቻለሁ፣ የረብቃ ዘመድ እንደነህ ሲለውን ደህና ነኝ አለም። በዚህን ሰዓት ረብቃ በእርግጥ ኤፊሶንን ናፍቀኛል፣ አይነን ልህ ትልቅ ሰርፕራይዝም አለ አብርሃም ባርኮና ዲና በራሳቸው ጊዜ ከቤት ወጥተው ሄደዋል ስትለውም እሺ ግን ራስሽን ጠብቂ ከዛ ከተኩላ ሰውዬ ሲላትም አሁን ግን ለጊዜው ነፃነን ዝም ብለው አይደለም ከቤት ወጥተው የሄዱት የሆነ ነገር አስበውና አቅደው መሆን አለበት ሲላትም ልክ ነህ ግን ደግሞ ለዛሬ ነፃነን ናፍቀኸኛል መተሃታኝም ስትለውም አብርሃም መዳፈር ነው የሚሆንብኝ ሲላትም እሷም ደግሞ ምንም ችግር የለው አብርሃም ዘመድ እንደሆንክ ነው የሚያውቀው አለችው። በዚህን ሰዓት እሺ በማለትም መጣላት። እታች ደስ በሚል ሁኔታ ተቀብለው እያለ እንደ የተጻሳሙ በባሉበት ሰዓት አብርሃም ከላይ ሲወርድም ሁሉንም ነገር ተወት አድርገው መታል እንደ የረብቃ ዘመድ ሲለውም አዎ ምንድነው ታዲያ እንግዳ ለጊዜው የለም ረዳት እስከምናገኝ ድረስ ቢያንስ
ከፍሪጅ እንኳ የሚጠጣ ነገር አንጭልን ለዘመዴ ሻላት ረብቃ የሚጠጣ እንኳ አይፈልግም አይጠጣም እሱ ስትለውም ባይሆን ውሃ ላምጣለት አለች። እሺ አለ። ዚህን ሰዓት ይሄን ቤት የሚገዛ እያፈላለኩ ነው ሲለውም ስለ ረብቃ ነግራኝ ነበረ። ስለዚህ ቤቱን ለመግዛት የምታፈላልገውን ሰው እኔም እረዳሃለሁ በማለት ስልክ ሰጠው። ረብቃ ነግረሃለች ማለት ነው አለው። በእርግጥ እኔ እዚህ ላይ ችሎታው የለኝም፣ ግን ደግሞ በቃ ምንም ችግር የለውም ሲለው እሺ በማለትም ተነጋገሩ። አሁን ላይ እጅግ በጣም ሁሉንም ነገር ለማስተካከል የተነሳው ኤፌሶን የራሱን የረብቃን ነጻነት ለማውጣት በሚታገልበት ሰዓት ለአብርሃምም ጓደኞች በጣም ይችላሉ፣ ግን ደግሞ ከማንም በላይ መሀንዲስ አውርተህ ይሄ ቤት ስንት እንደሚያወጣ ብትጠይቅና ግምቱን ብታቅ ጥሩ ነው ሲለውም እኔም የፈለግኩት ይህንን ነው አለ። እሺ በማለትም እንግዲህ ቤቱን ለሚያውቀው መሀንዲስ ጋር ልደውል፣ ዘመድ ነው ዶክተር ማን ነው የሆነ ባለሙያ ነው በማለትም ከዛ ከሰው ጋር ሲያወራ አብርሃም ከታች እንግዲህ ባርኮ ሲመለከተው አብርሃም እየሳቀ ስለነበረ ደስተኛ መስሎታል። በዚህን ሰዓት በጣም የተናደደው ባርኮ በጣም ከባድ ውሳኔ ውስጥ እስከ መፈጠራችንም ረስቶናል ማለት ነው። ድሮውንስ የእሷን ሀሳብ ሰምቼ እኔ ከቤት መውጣቴ ጅልነት ነው። ደግሞ ያችንም ማትረባ ልጅ እዛ ባዶ ቤት አግቼ እስከ መቼ ነው? ስለዚህ በሆነ ነገር መግባት አለብህ ባርኮ ሲልም አይ በቤቱ መሸጥ አሳብቤ መግባት አለብኝ፣ አይ ዛሬ አይደለም እንደ ወንድም መግደርደር አለብኝ እያለ እንግዲህ ራሱን ማውራት መምከር ሲጀምርም መጨረሻ ላይ እናም ደስ በሚል ሁኔታ አብርሃም አውርቶ ሲወርድ ወደ ውጭ ኤፌሶ ሊሄድ ነው ስትለውም በቃ የሚሄድ ከሆነ ሸኙ፣ አይ እኔ ወደ ውጭ ልሄድ ነው አለ አብርሃም። ወደ ውጭ የምትወጣ ከሆነማ አብረን እንወጣለን ስለዚህ ስትልም በእርግጥ ከዛ በፊት ኤፌሶና ረብቃ ወጥተው ሲዝናኑ ይሄን ጉድ ያየው ባርኮ መሬት ተሰንጥቃ ብትውጣው ደስታው ነበር በንዴት። እናም አሁን ዘና ፈታ በሉ፣ ያንቺ እዳው ገብስ ነው፣ ኤፌሶን ማን እንደሆንኩ አሳያለሁ፣ በቅርቡ አለቅህም፣ እበቀላለሁ እያለ እንግዲህ ባርኮ ሲዝት፣ ሌላው ደግሞ አብርሃም ከነሱ ጋር ተያይዘው መኪና ላይ ሲወጡ በንዴት ተቃጠለ። ተመልሶ ሄዶ ዲና ጋ ምን ሆነህ ነው የትደህ ነው ስትለውም ድሮም ያንቺን ሀሳብ መቀበሌ አንቺ ያበላሸሽውን ለማስተካከል ነው የሄድኩትኝ አላት። እኔ ምን አበላሽቻለሁ? ራሱ እኮ ውጭ አላለኝም፣ እኔ ራሴ ነኝ የወጣሁት አለችው። ይሄው ከቻልሽ አይንሽ ሂደሽ ማየት ትችያለሽ። ድሮም የተሳሳሽው ረብቃ ለምትባል ጥሩ አጽናኝ ጥለሽው ስትመጪ ነው። ስለዚህ አይመለከተኝም፣ አንቺ ያስተካከልሽ ያበላሸሽውን ነገር በሙሉ ላስተካከል ነው አላት። እሷም በቃ አለችው። በዚህን ሰዓት እንግዲህ እጅግ በጣም የተናደደችው ዲና ልብሷን ለብሳ መከታተል ጀመረች። አሁን አብርሃምና ረብቃ ሳቤላን አምጥተው ደስ የሚል ውይይት እጅ ለእጅ ተያይዘው ሲያወሩ አየች። ጭራሽ እንደ ባል እንደ ሚስት እንደ እናት የሚያረጋታል እያለች መቃጠል ጀመረች። ጭራሽ ከነ መፈጠር ይረስተኛል ማለት ነው፣ እጅግ በጣም ይገርማል፣ አሳያለሁ ማንነቴን እያለች መንቀልቀል ጀመረች። በዚህን ሰዓት ሳቤላን ወደ ውስጥ አስገብተው ስለ ሳቤላ ልደት በጣም በሚገርም ሁኔታ መወያየት ጀመሩ። ተውድ ወደ ውጭ ዛሀት ብትሄድ ስትለው ይሄ ይሆንም ሳቤላ እምትሞትብኝ የመሰለኝ ነው አላት። እንደዚህ ስለሞት አታስብ፣ እቤት ከሚሆን ልቅ ውጭ ላይ ሳሩ ላይ ብናደርግላት ለየት ያለ ውበት አለው አለችው። እሱም እሺ በማለትም ከረብቃ ጋር ተስማምተው የሳቤላን ልደት ለማድረግና ለማስደሰት ሁሉንም ነገር አዘጋጅተው ኬኳን የ10 ዓመቷን ልደቷን ለማክበር ከሳሩ ላይ ሄዱ። ከዛ በፊት ሳቤላ አባቷን አባዬ ያሞኛል እንዴ አለችው። አላመመኝም፣ ከባድ ህመም አሞኛል ስትለውም አላመመሽም እና ሐኪም ቤት ከወሰድከኝ ወዲህ በጣም እየተጨናነክና ውስጥ እያዘነ ነው ስትለውም አላመመሽም ሲላትም ህመሜን ካልነገርከኝ አለችው። ውሃ ስለማጠጭና እረፍት ስለማታደርጊ ትንሽ ኩላሊትሽን ነው እንጂ ያመመሽ አላመመሽም አላት። በቃ ይሄ ነው? አዎ በቃ አባዬ ወዬ እናቴ እመስላለሁ እንዴ? እኔ
እንደ እናትሽ ቆንጆ ነሽ አላት። እማዬ ሞታ ነው? ይህም ሞት ነው የምታወሪው? አልሞተችም አለች አላት። እና ከሌለች ታለች ለምን አትመጣም? ለምን እውነታውን አትነግረኝም? ሁሉ ጊዜ ስለ እናቴ ስጠይቅ እናትሽ ሌላ ጊዜ እነግርሻለሁ ትለኛለህ። ስለዚህ አለችው፣ ይኸውልሽ ልጄ እባክሽን እባክሽን እንደዛ አትበይ። እኔ በጣም እወድሻለሁ። እናትሽ በጣም ቆንጆ የፍቅር ተምሳሌት በቃ ምን ልበልሽ ናርዲ የተለየ ሴት ናት። ግን ምን ላድርግ አሁን የት ቦታ ጥሩም ቦታ እንዳልሆነች ይታወቃል። በቃ እያለ ማልቀስ ጀመረ። አባዬ ምን ሆነህ ነው? አለቀስክ እኮ አለችው። ኧረ አላለቀስኩም የኔ ልጅ አላለቀስኩም አለና እንግዲህ ክላሳቸው ሄዶ እባክሽ ናርዲ ልጅሽ ከቀን ወደ ቀን በናፍቆትሽ እየሞተች ነው። እናም እባክሽን ልጄ እባክሽን የኔ ውድ መተሽ ያለውን ነገር አስተካኪ እያለ እንግዲህ ማልቀሱን ጀመረ። በዚህን ሰዓት ርብቃም ስትመጣ ምን ሆነሽ ነው? ምን ሆነህ ነው አብርሃም እንደዛ አትዘን ስትለው ምንም አሁን ዶክተር ርብቃ እኔ ብቻዬን ነኝ። እኔና ሳቤላ ጋር በዚህ ሁኔታ መቆየት ካልፈለግሽ ቤቱ ባዶውን ስለሆነ ለልጄን ያለሁ አላት። ምንም ችግር የለውም ዶክተር እባክህን አለችው። እሺ ካልሽ እንዳይደብርሽ ብዬ ነው ሲላትም ምን አጥፍቼ ነው? ድና ገና በጅምሩ ጥላኝ ሄደችው። ምን አድርጊያት ነው? ምንድን ነው በደሌ? እያለ እንግዲህ መበሳጨት ጀመረ። ራሱን መጠየቅ ጀመረ። ዲናና ባርኮት እንግዲህ ከልጆቻቸው ጋር አለማቸውን እየቀጩ ይገኛሉ። ይህን ሁሉ ያላወቀው አብርሃም ልቡ ተሰበረ። አሁን ላይ እንዴት እንደምበቀለን ያውቃለሁ በማለትም እግቢው ድረስ መጣች። እንዲሁም ባርኮ ሌላው እጅግ በጣም ልቧ የተሰበረው ሳቤላ በእናቷ ናፍቆት እንዲሁም በአባቷ መጨናነቅ ብዙ ነገር እያሰበች ትገኛለች። ግን ደግሞ አሁን ላይ የአብርሃምን ስልክ እየተጠባበቁ ስልኩ ደግሞ ግን ምንም ሳይደረግላቸው ሳይደውልላቸው የቀሩት በቅናት በመቃጠል ግቢው ድረስ ሳይሏቸው ሄደው መቃጠል ጀመሩ። እናም አሁን ላይ እያለቀሱም ይገኛሉ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።